ሁላችሁንም በጌታ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። ይሄ ያስታዋሹ ድምጽ አገልግሎት ነው። እንጸልይ። እግዚአብሔር ሆይ እንወድሃለን። እድል ፈንታችን፣ ዕጣ ፈንታችን፣ ክብራችን፣ ሞገሳችን፣ ጽድቃችን፣ ቅድስናችን አንተ ነህ። እንወድሃለን። ደግሞ በእድሜያችን ላይ ቀንን ስለጨመርክልን እናመሰግንሃለን። ደግሞ ዛሬ ነቃን። ለብዙ ነገር እንከፍላለን። ለመብላት እንከፍላለን፣ ለመልበስ እንከፍላለን፣ ለብዙ ነገሮች እንከፍላለን። ለመንቃት ግን አንከፍልም። እግዚአብሔር ሆይ ለመኪናችን እንከፍላለን፣ ለጋዛችን እንከፍላለን፣ ለቤታችን እንከፍላለን፣ ለመብራት እንከፍላለን። ለማንከፍለው ነገር የለም። ስንነቃ መንቃት ግን በነፃ የተሰጠን ያንተ ስጦታ ነውና እናመሰግንሃለን። መንቃት በነፃ ያገኘነው ነው። እናመሰግንሃለን። ነቃን። ያንተን ሐሳብ ዲክለር ለማድረግ ነቃን። ኢየሱስ ያድናል ለማለት ደግሞ ነቃን። ኢየሱስ ክርስቶስ ይመጣል ለማለት ነቃን። ኢየሱስ ክርስቶስ ጌታ ነው ለማለት ነቃን። ኢየሱስ ክርስቶስ ያድናል ለማለት ነቃን። ኢየሱስ ያድናል እንላለን። ለዚህ ለጨለማው ዓለም፣ ለዚህ ባዶ ለሆነው ዓለም፣ ተስፋ ለቆረጠው ዓለም፣ ወደ ሞት ለሚሄደው በኃጢአት ውስጥ ላለው ዓለም እግዚአብሔር ሆይ ዛሬም ደግሞ ዲክለር እናደርጋለን። መፍትሄው ኢየሱስ ክርስቶስ ነው ብለን እናውጃለን። ኢየሱስ አዳኝ ነው ብለን እናውጃለን። ኢየሱስ ብቻ ነው መፍትሄው እንላለን። ኢየሱስ ክርስቶስ ብቻ ነው። ለዘረኝነት፣ ለጥላቻ፣ ለኃጢአት፣ ለክፋት፣ ለዚያውን ለምንሰማው ለሚደረገው ውዥንብር ኢየሱስ ብቻ ነው መፍትሄ። ኢየሱስ ነው የሚያድነው። ከኃጢአት የሚያድነው፣ ከዘረኝነት የሚያድን፣ ከጥላቻ የሚያድን፣ ከክፋት የሚያድን፣ ከምቀኝነት የሚያድን እግዚአብሔር ሆይ ኢየሱስ ክርስቶስ ነው ብለን እናውጃለን። ጌታ ሆይ ይህንን እንድናውጅ ኢየሱስ መድኃኒት ነው። ኢየሱስ ለዓለም መድኃኒት ነው። ለኃጢአት መድኃኒት ነው። ለጥላቻ መድኃኒት ነው። ለክፋት መድኃኒት ነው። ለተንኮል መድኃኒት ነው። ለነፍሰ ገዳይነት መድኃኒት ነው። ለግልሙትናና ለኃጢአት መድኃኒት ነው። እሱ አዳኝ ነው። ሊያድነን ነው የመጣው። ከጥላቻ ሊያድነን፣ ከዘረኝነት ሊያድነን ነው የመጣው ብለን እንድናውጅ ቤተ ክርስቲያንን ጉልበትና ኃይል እንድትጨምርልን እንለምንሃለን። ኢየሱስ የገባበት ቤት ዘረኝነት ይጠፋል። ኢየሱስ የገባበት ቤት ጥላቻ ይጠፋል። ኢየሱስ የገባበት ቤት እነ ሐዋርያው ጳውሎስ ቤት ኢየሱስ ሲገባ ሁሉ በክርስቶስ አንድ ነው። ሁሉ በክርስቶስ አንድ ነው። ባሪያ የለም፣ ጨዋ የለም፣ ሴት የለም፣ ወንድ የለም፣ ሁሉ በክርስቶስ አንድ ነው የሚል መንፈስ ከአይሁዳዊው ከሐዋርያው ጳውሎስ ተወለደ። እናመሰግናለን። እኛ ውስጥም ይሄ ነገር የሚወለደው ኢየሱስ ሲገባ ነው። ኢየሱስ ሲገባ ወንድ የለም፣ ሴት የለም፣ ባሪያ የለም፣ ጨዋ የለም፣ ነጭ የለም፣ ጥቁር የለም፣ ከለር የለም ብለን ሁሉን በአንድነት እንድንወድ ሊያደርግ የሚችል ኢየሱስ ክርስቶስ ብቻ ነው። ኢየሱስ ክርስቶስ ብቻ ነው። ስለዚህ ይህንን ወንጌል እንድንሰብክ፣ ይህንን ወንጌል እንድናውጅ ለእግዚአብሔር ሆይ በዚህ ሀገር ላሉት ቸርቾች አቅምና ብርታት ትሰጥ ዘንድ እግዚአብሔር ሆይ ዘረኝነትን ሊያጠፋ የሚችል አንተ ብቻ ነህ። መፍትሄው አንተ ብቻ ነህ። አንተ ብቻ ነህ። ኢየሱስ ብቻ ነው። ኢየሱስ ክርስቶስ ብቻ ነው። ቤተ ክርስቲያን ቆማ ሰው ሁሉ እኩል ነው ብላ እንድትናገር፣ ሰው ሁሉ እኩል ነው፣ ሰው ሁሉ እኩል ነው፣ ሰው ሁሉ እኩል ነው የሚል ድምፅ እንድታሰማ፣ ሰው ሁሉ በእግዚአብሔር መልክ ተፈጠረ የሚለውን እንድታሰማ፣ ቤተክርስቲያን ድምጿን ስታሰማ ፈውስ ይመጣል። ቤተክርስቲያን ድምጿን በትክክል ስታሰማ ነጭ የለም፣ ጥቁር የለም፣ ሜክሲኮ የለም፣ አማራ የለም፣ ጉራጌ የለም፣ ኦሮሞ የለም የሚል ድምፅ ስታሰማ ቤተክርስቲያን ብዙዎች ወደ እሷ ይመጣሉ፣ ወደ እሷ ይጣለላሉና እግዚአብሔር ሆይ ይህንን የወንጌል ጉልበት፣ ይህንን የወንጌል ቃል እንድንሰብክ እንድትረዳን እንለምንሃለን። እንወድሃለን። ኢየሱስ ክርስቶስን በመካከላችን አክብረው። ኢየሱስ ክርስቶስን በመካከላችን አልቀው። ኢየሱስ ክርስቶስን በመካከላችን አግንነው። ክብር ሁሉ ለስምህ ይሁን በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም አሜን። ኢየሱስ ጌታ ነው። ዛሬ ደግሞ ሰሞኑን በተከታታይ እያጠና ነው ያለውን ክፍል ነው የምናጠናው። ሶስተኛውን ክፍል ነው የምናገረው። ዛሬ ደግሞ ስለ እግዚአብሔር ማሰብ ኃይል ነው በሚል ነው የምንነጋገረው። ስለ እግዚአብሔር ማሰብ፣ ስለ ማሰብ ነው እየተነጋገርን ያለ ነው። ስለ እግዚአብሔር ማሰብ ኃይል ነው። በመከራ ጊዜ ያስከውን እግዚአብሔር ፀሐይ በወጣ ጊዜ አትርሳው። አለመርሳት፣ እግዚአብሔርን ማሰብ ጉልበት ነው፣ ኃይል ነው በሚል ነው የምንነጋገረው። ዛሬ የምንናገርበት ቃል የምንነሳው በሁለተኛ ጴጥሮስ ምዕራፍ 1 ቁጥር 12 ላይ ነው። ስለዚህ ነገሮች ምንም ብታውቁ በእናንተ ዘንድ ባለው እውነት ብትጸኑ፣ ስለዚህ ዘወትር እንዳሳስባችሁ ቸል አልልም። ሁል ጊዜ በዚህ ማደሪያ ሳለሁ በማሳሰብ ላነቃቃችሁ የሚገባኝ ይመስለኛል። ጌታ ኢየሱስ ክርስቶስ እንዳመለከተኝ ከዚህ ማደሪያ መለየቴ ፈጥኖ እንዲሆን አውቃለሁ። ከመውጣቴ በኋላ እነዚህን ነገሮች እንድታስቡ በየጊዜው ትችሉ ዘንድ እተጋለሁ ይላል ጴጥሮስ። ይህንን ሁለተኛ መልእክቱን
ይጽፋል። ለቤተ ክርስቲያን ለቅዱሳን ይህንን መልእክት ይጽፋል እና በዚህ መልእክት ላይ ግን የሚናገረው ጌታ አመልክቶኛል፣ ወደ ጌታ ሊሄድ ነው፣ ልጠቀለል ነው፣ ልፈጽም ነው። ከመፈጸሜ በፊት የመጨረሻ መልእክቴን እንድትሰሙ የመጨረሻ መልእክቴን እንድታዳምጡ ብሎ ለቅዱሳን ይናገራል። የመጨረሻ መልእክቴ ይሄ ነው የምናገረው፣ የመጨረሻው መልእክቴ ይሄ ነው ብሎ ያስጠነቅቃቸዋል። ሲያስጠነቅቃቸው እንደዚህ ይላቸዋል፣ ስለዚህ ነገር ምንም ብታውቁ፣ በእነዚህ በእናንተ ዘንድ ባለው እውነት ምንም ብትጸኑ፣ እነዚህን ዘወትር እንዳሳስባችሁ ቸል አልልም። እነዚህ ነገሮች በጣም የገባችሁ ቢሆንም፣ እነዚህን እውነቶች የያዛችሁ ቢሆንም፣ እንደውም የጸናችሁ የተመሰረታችሁ የቆማችሁ እንኳን ብትሆኑም እንኳን ዘወትር እንዳሳስባችሁ ቸል አልልም። አሳስባችኋለሁ፣ ቸል አልልም። እስካለሁኝ ድረስ በዚህ ማደሪያ እስከቆየሁበት ጊዜ ድረስ ዘወትር ደግሜ ሁል ጊዜ አሳስባችኋለሁ። ለምንድን ነው የማሳስባችሁ ይላቸዋል። ላነቃቃችሁ የሚገባ ይመስለኛል። ጌታ ኢየሱስ ክርስቶስ እንዳመለከተኝ ከዚህ ማደሪያ መለየቴ ፈጥኖ ይሆናል። እሄዳለሁ፣ ወደ ጌታ ለመሄድ አመልክቶኛል። ጌታ ትሰበሰባለህ፣ ወደ እኔ ትመጣለህ ብሎ አመልክቶኛል። ትንሽ ጊዜ ነው ያለኝ፣ ቅርብ ጊዜ ውስጥ እሄዳለሁ ወደ ጌታ ይላቸዋል። ከመሄዴ በፊት ግን አለ ከሄድኩ በኋላ እነዚህን ነገሮች እንድታስቡ በየጊዜው ትችሉ ዘንድ እተጋለሁ። እነዚህን ነገሮች በየጊዜው እንድታስቡ። አያችሁ፣ ይሄ የሚሞት ሰው ነው። ይህንን መልእክት ወደ ጌታ የሚሄድ ሰው፣ ከጌታ ጋር የሚቀላቀል ሰው፣ ከዚህ ምድር የሚለይ ሰው ጴጥሮስ ስለ ቅዱሳን በጣም በማሰብ እየሞተ ስለ ሌሎች ያስባል። እየሞተ የሌሎች ነገር፣ የቅዱሳን ነገር፣ የቤተ ክርስቲያን ነገር ያስጨነቀው ይመስላል እና ከመለየቴ በፊት ደጋግሜ እነዚህ ነገሮች እነግራችኋለሁ። እኔ ከሄድኩ በኋላ ከተለየው በኋላ ዘወትር የነገርኳችሁን ነገር ከወጣው በኋላ እነዚህ ነገሮች እንድታስቡ እፈልጋለሁ። በጣም ይገርመኛል። ምንድን ነው የሚገርምህ ካላችሁ፣ እየሞተ ወደ ሞት እየሄደ ወደ ጌታ እየተጠቀለለ ወደ ጌታ እየተሰበሰበ የሚያሳስበው የሌሎች ሰዎች ጉዳይ ነው። የቅዱሳን ጉዳይ ነው። የቤተ ክርስቲያን ጉዳይ ነው። የእግዚአብሔር መንግስት ጉዳይ ነው። ጴጥሮስ በዛ ውስጥ ሆኖ ጌታ አመልክቶኛል፣ ልለይ ነው፣ ሊሄድ ነው፣ ልወጣ ነው ይላል። ከመውጣቴ ግን በኋላ የምናፍቀው ይሄንን ነው። እኔ ከሄድኩ በኋላ፣ እኔ ወደ ጌታ ከተሰበሰብኩ በኋላ እናንተ የነገርኳችሁን ነገር እንድታስቡ እፈልጋለሁ። ምክንያቱም ማሰብ ጉልበት ነው። እንድታስቡ እፈልጋለሁ ይላል። እንድታሰላስሉ እፈልጋለሁ። ከወጣሁኝ በኋላ እንዳትረሱ፣ የነገርኳችሁን እንዳትረሱ፣ በመንፈስ ቅዱስ የመከርናችሁን እንዳትረሱ፣ እግዚአብሔር በውስጣችሁ ያዝ እንዳትረሱ። ማሰብ ኃይል ነው። ስለዚህ እንድናስብ ትልቅ ውጊያ ነው ያለው በህይወታችን በኑሯችን። እግዚአብሔርን እንዳናስብ ከእንቅልፋችን ተነስተን የእግዚአብሔርን ነገር እንዳናስብ። ጦርነቱ ውጊያው በአእምሯችን ላይ ነው ያለው። ውጊያ አእምሯችን ላይ በጣም አለ። መጽሐፍ ቅዱስ ሲናገር በአንደኛ ቆሮንቶስ ምዕራፍ 10 ላይ የሰውንም ሐሳብ በእግዚአብሔር እውቀት ላይ የሚነሳውን ከፍ ያለውን ነገር ሁሉ እናፈርሳለን፣ ለክርስቶስ ለመታዘዝ አእምሮን ሁሉ እንማርካለን ይላል። እንማርካለን። ምንድነው የምንማርከው? አእምሮን እንማርካለን። አእምሮ የእግዚአብሔር እንዲሆን እንማርካለን። እግዚአብሔር እንዲል፣ እግዚአብሔር እንዲያስብ፣ እግዚአብሔር እንዲል እንማርካለን ይላሉ። እንማርካለን። ሐዋርያው ጳውሎስ እናሳስባቸዋለን። እነዚህን አስቡ፣ ንጹሕ የሆነውን ፍቅር ያለበትን መልካም የሆነውን ነገር፣ መልካም ዜና ያለውን ነገር፣ ፍቅር ያለ እነዚህን አስቡ። የምታስቡትን ያመጣላችሁን አታስቡ። መንገድ የሰጣችሁን አታስቡ። ሚዲያ የሚያወራውን እንዳታስቡ። ሰው የሚያወራውን በምድሪቷ ላይ የመጣውን ነገር እንዳታስቡ። እግዚአብሔር የሚፈልገውን አስቡ። እግዚአብሔርን ስታስቡ ጉልበት ይሆንላችኋል። ማሰቡ ጉልበት ነው። ማሰብ አቅም ነው። ስለዚህ ጴጥሮስ ያውቃል። እኔ ከወጣሁኝ በኋላ ከተለየውኝ በኋላ ማሰብ አለባችሁ። መቼ በየጊዜው እንድትችሉ እነዚህ ነገሮች በየጊዜው እንድታስቡ ፈልጋለሁ ይላቸዋል። ክብር ሁሉ ለእግዚአብሔር ይሁን። እነዚህ በየጊዜው የምታስቧቸው ነገሮች አቅም ይሰጧቸዋል፣ ጉልበት ይሰጧቸዋል። ምክንያቱም የምታስቡት ነገር አቅም ነው። የምታስቡት ነገር ጉልበት ነው። መጽሐፍ ቅዱስ ሲናገር እንደዚህ ይላል በሚልክያስ ምዕራፍ 2 ቁጥር 1 ላይ በመኝታቸው ላይ በደልን ለሚያስቡ ክፋትን ለሚያደርጉ ወየውላቸው፣ ኃይል በእጃቸው ነውና ሲነጋ ይፈጽሙታል ይላል። ደግሜ ላንብበው። ሚክያስ 2:1 በመኝታቸው ላይ በደልን ለሚያስቡ ክፋትን ለሚያደርጉ ወየውላቸው፣ ኃይል በእጃቸው ነውና ሲነሱ በመኝታቸው ላይ ያሰቡትን
ኃይል ነው። ያንን ሐሳብ ሲነጋ ይፈጽሙታል። ማሰብ ኃይል ነው። ሐሳብ ጉልበት አለው፣ አቅም አለው ነው። ጴጥሮስ ስለዚህ ገብቶታል። ከመሞቴ በፊት የምነግራችሁ እነዚህን ነገሮች እንድታስቡ ፈልጋለሁ። ምንድን ነው የምታስቧቸው? 4 ነገሮች ይነግረናል። በማሰብ ውስጥ የሚገኙ 4 ጥቅሞች ይነግረናል። 4 ጉልበቶች ይነግረናል። እነዚህን ነው የማሳያችሁ። የመጀመሪያው በማሰብ ውስጥ መጨመር አለ። ሁለተኛ በማሰብ ውስጥ ከቅርብ እይታ ወደ ሩቅ እይታ መግባት አለ። ከቅርብ እይታ ስናስብ ራቅ አድርገን መናገር፣ ራቅ አድርገን ማሰብ እንድንችል ይረዳናል። ስናስብ ከመሰናከል እንጠበቃለን። ስናስብ ደስታችን ይጨምራል። እነዚህ 4 ነገሮች ስናስብ፣ ስለ እግዚአብሔር ስናስብ እንጨምራለን። ስለ እግዚአብሔር ስናስብ አርቀን እንመለከታለን። ስለ እግዚአብሔር ስናስብ ከመሰናከል እንጠበቃለን። ስለ እግዚአብሔር ስናስብ ደስተኞች እንሆናለን። ጴጥሮስ ይሄንን ሊያስጨብጠን ይፈልጋል፣ እነዚህ ነገሮች። ስለዚህ ከዚህ ማደሪያ ስለይ እናንተ እንድታስቡ ፈልጋለሁ። ምንድነው እንዲያስቡ የሚፈልገው? እዚሁ በምዕራፍ 1 ላይ እንደዚህ ብሎ ይናገራል። ከቁጥር 5 ጀምሮ ምዕራፍ 1 ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 5 ስለዚህ ምክንያት ትጋትን ሁሉ እያሳያችሁ በእምነት በጎነትን ጨምሩ፣ በበጎነት እውቀትን፣ በእውቀትም ራስን መግዛት፣ ራስን በመግዛት ላይ መጽናትን፣ በመጽናት ላይ እግዚአብሔርን መምሰል፣ እግዚአብሔርን በመምሰል የወንድማማቾች መዋደድን፣ በወንድማማቾች መዋደድ ፍቅርን ጨምሩ። እነዚህ ነገሮች ለእናንተ ሆኖ ሲበዙ በጌታ በኢየሱስ ክርስቶስ እውቀት ስራ ፈቶችና ፍሬቢሶች እንዳትሆኑ ያደርጓችኋል። እነዚህ ነገሮች የሌሉት እውር ነው፣ በቅርብ ያለውን ብቻ ያያል፣ የቀደመውን ኃጢአት መንጻቱን ረስቷል። ስለዚህ ወንድሞች ሆይ መጠራታችሁን መመረጣችሁን ታጸኑ ዘንድ ከፊት ይልቅ ትተጉ ዘንድ እነዚህን ብታደርጉ ከቶ አትሰናከሉም። እንደዚሁ ወደ ዘላለም ወደ ጌታችን መድኃኒታችን ወደ ኢየሱስ ክርስቶስ መንግስት መግባት በሙላት ይሰጣችኋል። ወደ እግዚአብሔር መንግስት ውስጥ በሙላት ይሰጣችኋል ይልና፣ ስለዚህ እነዚህን ነገሮች ምንም ብታውቁ፣ በእናንተ ዘንድ ባለ ምንም ብትጸኑ፣ ስለ እነዚህ ዘወትር እንዳሳስባችሁ ቸል አልልም። ስለ እነዚህ ነገሮች ምንም ብታውቁ፣ ምንም ብትጸኑ፣ እነዚህ ነገሮች ዘወትር አሳስባችኋለሁ። ከመሄዴ በፊት ወደ ጌታ ከመሰብሰቤ በፊት አሳስባችኋለሁ። ምንድን ነው ማሳስባችሁ? የመጀመሪያ እንድትጨምሩ። ይሄንን ካሰባችሁ፣ መንፈሳዊውን ነገር ካሰባችሁ ትጨምራላችሁ። በምንድን ነው የምትጨምሩት? መጨመር ህይወታችሁን ያገኘዋል ይላል። በእምነት ላይ በጎነትን ጨምሩ፣ በበጎነት ላይ እውቀትን፣ በእውቀት ላይ ራስን መግዛት፣ ራስን በመግዛት ላይ መጽናትን፣ በመጽናት ላይ እግዚአብሔርን በመምሰል የወንድማማቾችን መዋደድ፣ በወንድማማቾች ፍቅርን ጨምሩ። ይሄንን ነገር እያሰባችሁት ከሄዳችሁ እየጨመራችሁ ትሄዳላችሁ። አትቀንሱ። መንፈሳዊ ጭማሪ። ስለ እግዚአብሔር ትጨምራላችሁ። ስለ እግዚአብሔር እውቀት ትጨምራላችሁ። እግዚአብሔርን በመውደድ ትጨምራላችሁ። ቅዱሳንን በመውደድ ትጨምራላችሁ። በእምነት ትጨምራላችሁ። ስለዚህ ይሄን ነገር ነግሬያችሁ ስወጣ ይሄንን እንድታስቡ መጨመር አለብኝ። ምድራዊ ነገር ብቻ አይደለም፣ ዕቃ ብቻ አይደለም፣ ቢዝነስ ብቻ አይደለም የምጨምረው። በህይወቴ ውስጥ ፍቅር መጨመር አለበት። በዘመኑ መጨረሻ ፍቅር ይቀዘቅዛል ይላል መጽሐፍ ቅዱስ። የብዙ ሰዎች ፍቅር ይቀዘቅዛል። መጽሐፍ ቅዱስ ግን ጨምሩ ይለናል። ፍቅር ጨምሩ። ሐዋርያው ጳውሎስ ለፊልጵስዩስ ሰዎችም ሲናገር በፍቅር ጨምሩ ይላቸዋል። ጨምሩ። ፍቅር የሚጨምር ነው። በወንድማማቾች መዋድ ጨምሩ። ልንጨምር ተጠርተናል። የምንጨምረው በማሰብ ነው። የማሰብ ኃይል ያስጨምራል። ለዚህ ነው በመኝታው ሆኖ ክፋትን ለሚያስብ ወየውለት አለ። ወየውላቸው፣ ሲነጋ ኃይል በእጃቸው ነውና ያደርጉታል። ማታ ያሰቡትን ነገ ሲነጋ ያደርጉታል። ኃይል አላቸው። እኔና እናንተም የእግዚአብሔርን ነገር ስናሰላስል ሲነጋ ኃይል አለን። ለምን? ለመጨመር አምልኮ ለመጨመር፣ ጸሎት ለመጨመር፣ የእግዚአብሔር የሆነውን ነገር ለመጨመር። ለዚህ ነው ጴጥሮስ ያሳስበኛል፣ ስለ መሞቴ አይደለም የሚያሳስበኝ፣ ስለ እናንተ ያሳስበኛል። እኔ ከወጣው በኋላ ማሰብ እንድትችሉ። ወንድሜ ምንድን ነው የምታስበው? መንገድ ያሳለፈውን ነገር ነው ወይ? ኒውስ ያለውን ነው ወይ? ምድር ያለውን ነው ወይ? ከዚህ እንድትወጣ ስለ እግዚአብሔር ማሰብ ጭማሪ በህይወት ላይ መንፈሳዊ ጭማሪ፣ መንፈሳዊ አቅምን ያመጣል። በሁለተኛ ደረጃ ምን አላቸው? ካልጨመራችሁ፣ እነዚህ ነገር መጨመር ካልቻላችሁ በቃ የቅርብ ብቻ ነው የምታዩት ይላቸዋል። ተመልከቱ ቁጥር 8 ላይ እነዚህ ነገሮች ለእናንተ ሆነው ሲበዙላችሁ በጌታ በኢየሱስ ክርስቶስ እውቀት ስራ ፈቶችና ፍሬቢሶች እንዳትሆኑ ያደርጋችኋል ይልና እንደዚህ ይላል። በቅርብ ያለውን ያደርጓችኋል። እነዚህ ነገሮች የሌሉት እውር ነው። በቅርብ ብቻ ያለውን ያያል። እነዚህ ነገሮች የሌሉት እውር ነው። በቅርብ ብቻ ያለውን ያያል። የቀደመውም ኃጢአቱን መንጻቱን ረስቷል ይላል። አያችሁ፣ ካልጨመርክ
ካልጨመራችሁ ረስቷል፣ ትረሳላችሁ ነው የሚለን። እንዳትረሱ እነዚህ ነገሮች ጨምሩ። ከጨመራችሁ አርቃችሁ ትመለከታላችሁ። በሁለተኛ ደረጃ ካልጨመራችሁ ግን የቅርቡን ብቻ ነው የምታዩት ይላል። የቅርቡን እነዚህ ነገሮች የሌሉት መጨመር ያልቻለ ሰው የቅርቡን ብቻ ነው የሚያየው፣ የዕለቱን ብቻ ነው የሚያየው። እንደውም እውር ሆኗል። የቀደመው ኃጢአቱን መንጻቱን ረስቷል። በቅርብ ያለውን የሚያወራው ስለ ቅርቡ ነው፣ የሚሰብከው ስለ ቅርብ ነው፣ የሚጮኸው ስለ ቅርብ ነው፣ የሚጸልየው ስለ ቅርቡ ነው። ራቅ ያለውን በክርስቶስ ኢየሱስ የተደረገለትን በሰማይ በአብ ቀኝ መቀመጡን መማሩን በሰማይ ተስፋ እንዳለው የከበረ ክብር እንደሚጠብቀው ረስቶታል። የቅርቡን ብቻ ነው የሚያየው። እውር ይሆናል። አያችሁ። ካልጨመረ ሐዋርያው ጴጥሮስ ጨምሩ የሚለው ለምንድን ነው ካላችሁኝ፣ ጨምሩ የሚለው አርቃችሁ ትመለከታላችሁ። ስብከታችሁ ራቅ ያለ፣ ጸሎታችሁ ራቅ ያለ፣ ልባችሁ ራቅ ያለ፣ ሕይወታችሁ ራቅ ያለ ይሆናል። ራቅ ትላላችሁ፣ ርቃችሁ ትመለከታላችሁ፣ የተስፋችሁን ማየት ትችላላችሁ። አለዛ ግን ካልጨመራችሁ የቅርቡን ብቻ ታያላችሁ። የቅርቡን ብቻ ይመለከታል። ሚዲያ የሚያወራውን ነው የሚመለከተው፣ ሰው ተነስቶ የሚያወራውን፣ አካባቢው የሚለውን። ስለዚህ በዛ ውስጥ በጭንቀትና በፍርሃት ውስጥ ትዋጣላችሁ ይላል የእግዚአብሔር ቃል፣ ትዋጣላችሁ። ስለዚህ ይሄ ሰው የማይጨምር ከሆነ የቅርቡን ብቻ ነው የሚያየው፣ የቅርቡን ብቻ ነው የሚያወራው፣ የቅርቡ ብቻ ነው የሚያስጨንቀው፣ የቅርብ ብቻ ነው የሚያሳስበው። እንደውም የኃጢአት መንጻቱን ረስቷል። ስለዚህ እናንተ ግን ከመሄዴ ከወጣሁኝ በኋላ እንድታስቡ እፈልጋለሁ። ምን? ራቅ ብላችሁ እንድታስቡ፣ ራቅ ብላችሁ እንድትመለከቱ፣ ራቅ ብላችሁ እንድትንቀሳቀሱ እፈልጋለሁ ይላል። ክብር ሁሉ ለእግዚአብሔር ይሁን። በሶስተኛ ደረጃ ይሄንን እያሰባችሁ ከምን ትጠበቃላችሁ? ከመሰናክል ትጠበቃላችሁ ይላል። በሶስተኛ ደረጃ እንደዚህ ይላል። ቃሉን ስታነቡት እንደዚህ ይላል። ስለዚህ ወንድሞች መጠራታችሁን እንደዚህ ይላል። ነገር በቅርብ ያለውን ብቻ ያያል፣ የቀደመውን ኃጢአት መንጻቱን ረስቷል ይልና፣ ስለዚህ ወንድሞች መጠራታችሁንና መመረጣችሁን ታጸኑ ዘንድ ከፊት ይልቅ ትተጉ ዘንድ እነዚህን ብታደርጉ ከቶ አትሰናከሉም። እንዲሁ ወደ ዘላለም ወደ ጌታችን ወደ መድኃኒታችን ወደ ኢየሱስ ክርስቶስ መንግስት መግባት በሙላት ይሰጣችኋል። እነዚህን ብታደርጉ ብትጨምሩ፣ ቀንና ሌሊት ስለ እግዚአብሔር ብታስቡ፣ ቀንና ሌሊት ሐሳባችሁ በእግዚአብሔር ቢጠቀለል አቅም ታገኛላችሁ። ለመጨመር አቅም ታገኛላችሁ። አርቃችሁ ለማየት አቅም ታገኛላችሁ። ደግሞ ላለመሰናከል አቅም ታገኛላችሁ። አያችሁ፣ የሚያሰናክል ብዙ ነገር አለ በዚህ ዘመን። የማንሰናከለው ስለ እግዚአብሔር ስናስብ ብቻ ነው። እግዚአብሔርን መስማት ስንጀምር ብቻ ነው። መንፈሳዊ ነገር እየጨመርን ስንሄድ ከመሰናከል እንጠበቃለን። ኢየሱስ ክርስቶስ በማቴዎስ ምዕራፍ 24 ላይ የዘመኑ መጨረሻ መቼ ነው ብለው ሲጠይቁት የመጀመሪያ የተናገረው ቃል ተጠንቀቁ፣ ማንም እንዳያስታችሁ ተጠንቀቁ፣ ብዙዎች ይሰናከላሉ አለ። ብዙ ናቸው የሚሰናከሉት። ሐዋርያው ጳውሎስ ላለመሰናከል ምንጩ ምንድን ነው? ስለ እግዚአብሔር ማሰብ ነው። ሌትና ቀን ስለ እሱ ማሰብ ነው። ስለ እሱ ስታስቡ የመገለጡ ጉልበት፣ የመገለጡ ሐሳብ፣ የእግዚአብሔር እውቀት ሕይወታችሁ ስለሚገባ እናንተ አትሰናከሉም። ስለዚህ ከዚህ ስወጣ ይሄንን ካሰባችሁ ትጨምራላችሁ። ከዚህ ስወጣ ይሄንን ካሰባችሁ አርቃችሁ ትመለከታላችሁ። ሰማይን ትመለከታላችሁ። የናዝሬቱ ኢየሱስ ክርስቶስን ሙሽራውን ትመለከታላችሁ። የሚመጣውን ክብር ትመለከታላችሁ። እሱ ብቻ አይደለም፣ አትሰናከሉም። ወደ እግዚአብሔር መንግስት ለመግባት በሙላት ይሰጣችኋል ይላል። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። ስለዚህ ሐሳብ ኃይል ነው። አስቡ ይላል። አስቡ። ስታስቡ ኃይል ነው። ሐሳብ ኃይል እንደሆነ መጽሐፍ ቅዱስ ሲናገር በመዝሙረ ዳዊት ላይ እንደዚህ ይላል። በመዝሙረ ዳዊት መዝሙረ ዳዊት 62 ላይ ቁጥር 6 በመኝታዬ አስብሃለሁ፣ በማለዳ እናገራለሁ፣ ረዳቴ ሆነህኛልና በክንፎች ጥላ ደስ ይለኛል። እኔ ነፍሴ በኋላ ትከታተልሃለች ይላል። ደግሜ ላንብበው። በመኝታዬ አስብሃለሁ፣ በማለዳ እናገራለሁ፣ ረዳት ሆነህኛልና በክንፎች ጥላ ደስ ይለኛል። ነፍሴ በኋላ ትከታተላለች። ነፍሴ አንተን ትከታተላለች። ይህንን ቃል ስታነቡ 62ን ስታነቡት ዳዊት በምድረ በዳ ሆኖ ሳኦል እያሳደደው በምድረ በዳ ውስጥ ተቀምጦ የተናገረው ቃል ነው። በጣም ደስ ይለኛል። በመኝታዬ አስብሃለሁ፣ ስተኛ አንተን አስባለሁ ይላል። ክብር ሁሉ ለእግዚአብሔር ይሁን። በመኝታዬ አስባለሁ፣ በማለዳ ስለ አንተ ደግሞ እናገራለሁ። ምን አዳኝ ነው፣ ጌታ ነው፣ እሱ ንጉሥ ነው፣ እሱ ትልቅ ነው ብዬ ለምን በመኝታዬ ስተኛ
ስላንተ አስባለሁ። እግዚአብሔር የተባረከ ይሁን። የማሰብ እግዚአብሔርን የማሰብ ኃይል፣ ስለ እግዚአብሔር የማሰብ ኃይል፣ ስለ እግዚአብሔር ሐሳብ የማሰብ ኃይል እግዚአብሔር በዚህ ይርዳ። ስለ እግዚአብሔር ስተኛ አንተን ነው የማስበው። ስተኛ ሚዲያው ያለውን አይደለም የማስበው፣ ጎረቤቶቼ ያሉትን አይደለም የማስበው፣ ኮንስፓይረሲ አካባቢ የሚያወራውን አይደለም የማስበው። እኔ ስተኛ አንተን ነው የማስበው። ስለ ሳኦል አላስብም፣ ስለ ንግስናዬ አላስብም። መቼ ነው የምታነግሰኝ? መቼ ነው የምትቀባኝ? መቼ ነው ሳኦልን የምትገልልኝ? መቼ ነው ሳኦልን የምታባረርልኝ የሚል ሐሳብ የለኝም። እኔ ስለሱ አይደለም። በምድረ በዳ ሆኜ ስተኛ በመኝታዬ ውስጥ እግዚአብሔር ትልቅ ነው ብዬ አስባለሁ። እግዚአብሔርን ወደዋለሁ ብዬ አስባለሁ። እግዚአብሔር ንጉሴ ነው ብዬ አስባለሁ። እግዚአብሔር አለኝ አርፍ ያለው ብዬ አስባለሁ። የማስበው በመኝታዬ ውስጥ አንተን ነው። ጠላቴንም አይደለም፣ ችግሬንም አይደለም፣ አካባቢውንም አይደለም፣ ሚዲያው ያወራውንም አይደለም። በመኝታዬ ውስጥ እያለው ስለ አንተ አስባለሁ። አያችሁ፣ አራተኛ ደስታን ይወልዳል። ለዚህ ነው ጴጥሮስ እነዚህ አራት ነገሮች ይገጥሟቸዋል። እኔ ከመውጣቴ በፊት እነዚህ ነገሮች ካሰባችሁ ትጨምራላችሁ፣ አርቃችሁ ታያላችሁ፣ ከመሰናከል ትጠበቃላችሁ። እሱ ብቻ አይደለም፣ ትጨምራላችሁ፣ ደስተኞች ትሆናላችሁ። ለዚህ ነው ዳዊት በመኝታዬ ውስጥ ስላንተ አስባለሁ አለ። ክብር ለእግዚአብሔር ይሁን። ስለ እግዚአብሔር ማሰብ፣ ሃሌሉያ። አስባለሁ፣ በማለዳ እናገራለሁ ይልና ረዳቴ ሆነኸኛልና ይልና በክንፎች ጥላ ደስ ይለኛል። በክንፎች ጥላ ውስጥ ደስ ይለኛል። ክብር ለእግዚአብሔር ይሁን። ሃሌሉያ። በክንፎች ጥላ ውስጥ ደስ ይለኛል ይላል። በምድረ በዳ ሆኖ ደስ ይለኛል። ደስ የሚለኝ ዙፋን ስላገኘው አይደለም፣ ስለነገስኩኝ አይደለም። እኔ ስላንተ እያሰብኩኝ ደስ ይለኛል። ምክንያቱም ባንተ ከለላ ውስጥ ነው። ቤቴ አይደለም የሚያስደስተኝ፣ ያለውበት ፓላስ አይደለም የሚያስደስተኝ፣ ያለውበት ነገር አይደለም እኔ የሚያስደስተኝ። የደስታዬ ምንጭ አንተ ነህ፣ የእርካታዬ ምንጭ አንተ ነህ። ስለ እግዚአብሔር ማሰብ ኃይል ነው እህቶች። ዓለም የሚሰጣችሁን ጠዋት ስትነሱ የምታነቡትን ፌስቡክ እያያችሁ የምታዩትን ዩቱብ እያያችሁ የምታዩትን ሚዲያ እያያችሁ ዓለም ሰይጣን በጣም አእምሯችሁን በብዙ ነገር ሊይዝ እየሞከረ ነው። ስለዚህ እግዚአብሔርን አለ መጽሐፍ ቅዱስ ሲናገር በመዝሙረ ዳዊት ላይ እንደዚህ ይላል። በመዝሙረ ዳዊት 76 ላይ እግዚአብሔርን አሰብኩት ደስ አለኝ ይላል። ክብር ሁሉ ለእግዚአብሔር ይሁን። እግዚአብሔርን አሰብኩት ደስ አለኝ። መዝሙረ ዳዊት 76 ቁጥር 3 ላይ እግዚአብሔርን አሰብኩት ደስ አለኝ፣ ተናገርኩ፣ ነፍሴም ፈዘዘች፣ ዓይኖቼም እንዲተጉ ያዝኳቸው፣ ደነገጥኩ፣ አልተናገርኩም። የድሮ ዘመንን አሰብኩ፣ የዘላለም ዓመታትን አሰብኩ፣ አጠናጠንሁ፣ በሌሊት ከልቤ ጋር ተጫወቱ፣ ነፍሴን አነቃቃኋት ይላል። ክብር ሁሉ ለእግዚአብሔር ይሁን። በቤታችሁ መነቃቃት ይሁን። ስለ ፖለቲከኞች በማሰብ ሳይሆን፣ ስለዚህ ምድር ኢኮኖሚ በማሰብ ሳይሆን፣ ስለዚህ ምድር ስለ ኮሮና ቫይረስ በማሰብ ሳይሆን፣ ስለ ኮቪድ-19 በማሰብ ሳይሆን፣ ስለ ፖለቲካው፣ ስለ ሰልፉ፣ ስለ ምናምን በማሰብ ሳይሆን፣ ስለ እግዚአብሔር በማሰብ ምን አለ አሳፍ ሲናገር እግዚአብሔርን አሰብኩት ደስ አለኝ፣ በሌሊት ከልቤ ጋር ተጫወቱ፣ ነፍሴን አነቃቃኋት። ምን አልኩት? እግዚአብሔርን አስቢ። አያችሁ፣ ልንገራችሁ፣ ስለ ስራችሁ ካሰባችሁ ደስ አይላችሁም። ምክንያቱም ፐርፌክት የሆነ ስራ የለም። ደሞዛችሁ ጥሩ ቢሆን፣ የሚከፈላችሁ ጥሩ ቢሆን፣ ቦታው ሎኬሽኑ ጥሩ ቢሆን፣ አለቃችሁ ጥሩ ላይሆን ይችላል። የምታዝኑበት ነገር ይኖራል። እኔ በሚስቴ ደስ አይለኝም፣ ሁል ጊዜ በሚስቴ ደስ አይለኝም። በሚስቴ ደስ ይለኛል፣ እወዳታለሁ፣ ግን ሁል ጊዜ በሚስቴ ምክንያቱም ሁል ጊዜ በሚስቴ ደስ ካለኝ ጌታ ኢየሱስ ልትሆን ነው። አትችልም። ስራችሁ በስራ ይደሰታለሁ ካላችሁ ጌታ ኢየሱስ ሊሆን ነው። በዘመዴ በቤቴ በንብረቴ ካላችሁ ጌታ ኢየሱስ the only thing ሁሌ በጌታ ደስ ይበላችሁ ተብሎ የተጻፈ ሁል ጊዜ ደስታ ያለው በጌታ ነው። ጌታን አሰብኩት፣ ስደክም ደስ ይለኛል፣ ያነሳኛል። ሰክሰስፉል ስሆን ደስ ይለዋል፣ አይቀናም። ሰው ሰክሰስፉል ስትሆኑ ሊቀና ይችላል። ሰው ስትበረቱ ሊቀና ይችላል። ሰው ጎበዝ ስትሆኑ ሊቀና ይችላል። ስትወድቁ ደግሞ ሊንቃችሁ ይችላል። ስለ ሰው ስታስቡ፣ ስለ ልጆቻችሁ ብታስቡ ጥሩ ግሬድ የሚያመጡበት ጊዜ አለ፣ ጥሩ የማይሆኑበት ጊዜ አለ። ስለ ምድር ብታስቡ፣ ስለ ምድራዊ ነገር ብታስቡ አያስደስትም ብዬ ነግራችኋለሁ። አያሳርፍም ብዬ ነግራችኋለሁ። አያረካም ብዬ ነግራችኋለሁ። አያረካችሁም ብዬ ነግራችኋለሁ። የሚያረካ የሚያሳርፍ በዚህ ምድር ላይ ስለ እግዚአብሔር ማሰብ ብቻ ነው። እግዚአብሔርን አሰብኩት ደስ አለኝ። ክብር ሁሉ ለእግዚአብሔር ይሁን። እግዚአብሔርን አሰብኩት ደስም አለኝ። እህቴ ወንድሜ፣ ስለምንም መደሰት ሙሉ ደስታ ያለው እግዚአብሔር ስትወድቅ ሊያነሳ
ይፈልጋል። በሱ ደስ ይበል። ስትበረታ ባንተ ደስ ይለዋል። በሁሉ ነገር ለመርዳት አቅም ያለው፣ ለማገዝ አቅም ያለው፣ ለሁሉ ነገር ያለው እግዚአብሔር ነው። ስለዚህ ጸሐፊው ምን አለ? እግዚአብሔርን አሰብኩት ደስ አለኝ። በመኝታዬ ውስጥ ሆኜ። በመኝታችሁ ላይ የምታስቡት ምንድን ነው? ሲነጋ ተፈጽሙታላችሁ። በመኝታችሁ ላይ ሲነጋ። ለዚህ ነው ዳዊት በመኝታዬ አስብሃለሁ፣ በማለዳ እናገራለሁ። በመኝታችሁ የምታስቡት እሱ ኢምፖርታንት ነው። ስትወጡ ስትነሱ የምታስቡት እሱ ኢምፖርታንት ነው። መጽሐፍ ቅዱስ ሲናገር በመዝሙረ ዳዊት 1:2 ላይ ነገር ግን በእግዚአብሔር ሕግ ደስ ይለዋል፣ ሕጉን በቀንና በሌሊት ያስበዋል። ነገር ግን አለ በእግዚአብሔር ሕግ ደስ ይለዋል፣ ሕጉን በቀንና በሌሊት ያስበዋል። በቀንም በሌሊት እግዚአብሔር እያለን እንድናስብ እግዚአብሔር ይርዳን። እግዚአብሔር በቀንም በሌሊትም። ስለዚህ ስትተኙ እግዚአብሔርን ካሰባችሁ ጠዋት ሄዴክ አይዛችሁም፣ ጭንቀት አይዛችሁም፣ ፍርሃት አይዛችሁም፣ ስጋት አይዛችሁም። ለዚህ ነው ሐዋርያው ጴጥሮስ በጣም ከመሞቴ በፊት እንድታስቡ፣ ስወጣ ዘወትር እንድታስቡ እፈልጋለሁ። መጨመር እንድትችሉ አስቡ። አርቃችሁ ማሰብ እንድትችሉ አስቡ። ከመሰናከል እንድትጠብቁ ስለ እግዚአብሔር አስቡ። ደስተኞች ትሆናላችሁ፣ ታርፋላችሁ፣ ትረካላችሁ። መንፈሳዊ ነገር አስቡ። ያስታዋሹ ድምፅ አገልግሎት የሚለው ምንድነው? የሚያስታውሳችሁ ስለ እግዚአብሔር አስቡ። እግዚአብሔርን አስቡት። ታርፋላችሁ፣ ትበዛላችሁ፣ አርቃችሁ ትመለከታላችሁ፣ ትቆማላችሁ። ክብር ሁሉ ለእግዚአብሔር ይሁን። አባት ሆይ እናመሰግንሃለን። እግዚአብሔርን አሰብኩት ደስ አለኝ። ሃሌሉያ። እግዚአብሔርን አሰብኩት ደስ አለኝ። በጌታ በኢየሱስ ክርስቶስ ስለ ቅዱሳን እጸልያለሁ፣ ስለ ቤተሰቦቻችን እጸልያለሁ፣ ስለ ቸርች እጸልያለሁ፣ ስለ ተለያዩ በጭንቀቱ ስላሉ ቅዱሳኖች እጸልያለሁ። እግዚአብሔር ሆይ ስለ ነገር እያሰቡ፣ ስለ ነገ እያሰቡ፣ ስለ ኑሮ እያሰቡ በጭንቀት ውስጥ ስላሉ ዛሬ በጌታ በኢየሱስ ስም በቤታቸውና በትዳራቸው ላይ ፈውስ ይሁን። በአልጋቸው ላይ ሳሉ የዓለምን ወሬ እንዳያስቡ እናገራለሁ። የዓለምን ጭንቀት እንዳያስቡ እናገራለሁ። እግዚአብሔር ሆይ በቀንም በሌሊትም ሕግን ያሰላስላል እንደተባለ በጌታ በኢየሱስ ክርስቶስ ቃልህን እንዲያስቡ እናገራለሁ። የቃልህ ጉልበት በላያቸው ላይ እንዲመጣ እናገራለሁ። እግዚአብሔርን አሰብኩት ደስ አለኝ። ደስ አለኝ። በሌሊት ከልቤ ጋር ይጫወቱ፣ ከልባቸው ጋር ይጫወቱ። እግዚአብሔር ስለ ሰው አያስቡ፣ ስለ ነገሮች አያስቡ፣ ስለ ሁኔታ አያስቡ። ስለ አንተ የሚያስቡበት ጸጋ ይለቀቅ፣ ለቅዱሳን ይለቀቅ፣ ለእኔ ይለቀቅ። በመኝታችን ሳለን ስለ አንተ እንጫወት፣ ሲነጋ እንፈጽመዋለን። በመኝታዬ እግዚአብሔር ሆይ በመኝታዬ ላይ ሌላ ነገር አላስብ፣ ፍርሃት አላስብ፣ ስጋት አላስብ፣ ጭንቀት አላስብ። በመኝታችን ላይ ይሄ ነገር አይግጠመን በጌታ በኢየሱስ ክርስቶስ ነው። በመኝታዬ ላይ ሳለሁ ዳዊት እንዳለ በመኝታዬ አስብሃለሁ እንዳለ በጌታ በኢየሱስ ክርስቶስ ሲተኙ ሐሳባቸው አንተ ሁን፣ ሲሰሩ ሐሳባቸው አንተ ሁን፣ ሲራመዱ ሐሳባቸው አንተ ሁን። በጌታ በኢየሱስ ክርስቶስ ማንኛውንም የዓለም ተጽዕኖ ከላያቸው ላይ ሰብራለሁ። በጌታ በኢየሱስ አእምሮን ሁሉ እንማርካለን እንዳለ እማርካለሁ። ኢየሱስ የሚል አእምሮ ይሰጣቸው። ኢየሱስ የሚል አእምሮ፣ ኢየሱስን አመልካለሁ የሚል አእምሮ፣ ስለ ኢየሱስ አስባለሁ የሚል አእምሮ፣ ኢየሱስን ወዳለሁ የሚል አእምሮ፣ ስለ ኢየሱስ እኖራለሁ የሚል አእምሮ በጌታ በኢየሱስ ክርስቶስ በቅዱሳን ሁሉ ላይ የተለቀቀ ይሁን። አባት ሆይ እናመሰግንሃለን፣ እናከብርሃለን፣ እንወድሃለን። የቃል ፍቺ ያበራል ተብሏልና ሕፃናትን አስተዋይ ያደርጋል ተብሏልና አስተዋይ ስለሆንን እናመሰግንሃለን። ክብር ምስጋና ለአንተ ይሁን በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም አሜን።